ለእናንተ ለሃቲው ቤተሰቦቼ ስለ ጸሎት የጠየቅኳችሁን ጥያቄ መልስ ይዤ ይሄው በቃሌ መሰረት ዛሬ ተገኝቻለሁ። የምንፈልገውን ነገር አንድ የጠይቀን መተው ወይስ ስለዛ ጉዳይ በተደጋጋሚ እግዚአብሔርን መጠየቅ? የዚህን ጥያቄ መልስ የተስፋ ሕይወት ከሚለው ከአቡነ ሺኖዳ መጽሐፍ መልሱን በበቂ ሁኔታ ይዤላችሁ መጥቻለሁ። ስለሆነም አብሮነታችሁ እንዳይለየኝ እኔ እህታችሁ በፍቅር ጋብዛችኋለሁ። ልጄ መንፈሳዊ ትምህርት እንዲማር እፈልግ ነበር ግን ብላችሁ ከዚህ በኋላ የምትዘረዝሯቸው ምክንያቶች ይቀራሉ። ምክንያቱም እኛ ቤታችሁ ድረስ ልንመጣ ነው። ወላጆች ይሄ ቪዲዮ ለእናንተ ነው። የቤተ ክርስቲያንን መሰረታዊ ትምህርት ከምግባር ጋር አስተባብረው በያዙ ሴት ሰንበት ተማሪዎቻችን የልጆችውን መንፈሳዊ እውቀት ያሳድጉ። በነገራችን ላይ ትምህርት ብቻ አይደለም፣ ልጆቹ ያሉበት ቤታቸው ሆነው በገና፣ ስዕል፣ ዝማሬ ይማራሉ። እግዚአብሔር ፈቅዶ አብረን ብንሰራ ዓላማቸውን የሚያውቁ መንፈሳዊ ልጆች ይኖሩናል። ደውሉልን። ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ይህ ሃቲው ነው። በመንፈሳዊ ህይወታችን አብረን የምናድግበት መንፈሳዊ ቻናል ነው። የሃቲው ቤተሰብ የሆናችሁ ሁላችሁ ቪዲዮውን ስትጀምሩ ላይክ በማድረግ መጀመርና ለብዙ የእግዚአብሔር ቤተሰቦች ይዳረስ ዘንድ ሼር ማድረግ አትርሱ። ለዚህ መንፈሳዊ ቻናል አዲስ የሆናችሁ ደግሞ የደውል ምልክቷን በመጫን የሃቲው ቤተሰብ እንድትሆኑ እኔ እህታችሁ በፍቅር ጋብዛችኋለሁ። እንግዲህ ከዚህ ቀደም በሰራሁላችሁ ቪዲዮ ላይ እኔም ስለ ጸሎት ጥያቄ አለኝ ብዬ አንድ ጥያቄ አንስቼላችሁ ነበር። ይህም ጥያቄ እንግዲህ ምንድን ነው? የምንፈልገውን ነገር አንድ የጠይቀን እግዚአብሔር ላይ መጣል፣ ያ ማለት የሚያስፈልገንን ነገር ደግሞ እግዚአብሔር ይሰጠናል ብለን ለእርሱ መተው ወይስ ደግሞ የምንፈልገውን ነገር በተደጋጋሚ እግዚአብሔርን መጠየቅ ስለሚለው ጥያቄ አንስቼላችሁ ነበረ። ብዙዎቻችሁ ኮመንት አድርጋችሁልኛል። ለዚህም በጣም አመሰግናለሁ። እኔ እንግዲህ ዛሬ መልሱን ይዤላችሁ መጥቻለሁ። ዛሬ የምናየው ክፍል 1 ነው። የዚህን ጥያቄ መልስ እንግዲህ ያገኘሁት የተስፋ ሕይወት ከሚለው ከአቡነ ሺኖዳ መጽሐፍ ሲሆን መጽሐፉን የተረጎመው አያሌው ዘኢየሱስ ነው። ወደ 15 የሚጠጉ ምዕራፎች አሉት። መጽሐፉን ሌላ ጊዜ ሪቪው ማድረግላችሁ ይሆናል በስነስርዓት ማለት ነው። ግን ለዛሬ ጥያቄያችን መልስ የሚሆነንን አንዱን ምዕራፍ ብቻ ነው ዛሬ የምናየው። ከዛ ውጭ ግን ይህንን መጽሐፍ የምታገኙት ከሆነ ገዝታችሁ እንድታነቡት ለሁላችሁም ሪኮመንድ ማድረገው መጽሐፍ ነው። እጅግ በጣም የሚገርም ስለ ተስፋ ብዙ ነገር እንድታውቁ የሚያደርጋችሁ መጽሐፍ ነው እና ከዚህ መጽሐፍ ላይ ምዕራፍ 8 ላይ የሚገኘውን ለዚህ ጥያቄ መልስ የሚሆነንን ምዕራፍ ብቻ ነው ዛሬ ሪቪው ማድረግላችሁ ማለት ነው። የዚህን ጥያቄ መልስ በሁለት ክፍል የምናየው ይሆናል። ለምንድነው በሁለት ክፍል የምናየው? ሁለቱም ነገሮች ትክክል ስለሆኑ ነው። ያ ማለት የሚያስፈልገንን ነገር እግዚአብሔር እንደሚሰጠን አምነን ነገሮችን እሱ ላይ መጣልም ትክክል ነው። በሌላ በኩል ደግሞ የምንፈልገውን ነገር በተደጋጋሚ እግዚአብሔርንም መጠየቃችን ትክክል ነው። ልዩነቱ ምንድነው? የምንጠይቀው ነገር ነው ማተር የሚያደርገው። ስለዚህ በዛሬው በክፍል 1 የምናየው የሚያስፈልገንን ነገር ሁሉ እግዚአብሔር እንደሚሰጠን አምነን እሱ ላይ ነገሮችን ስለመጣል ነው። ይህንን የሚያስረዳልን የዚህ መጽሐፍ ምዕራፍ 8 ሲሆን ይህ ሁሉ እንደሚያስፈልጋችሁ የሰማይ አባታችሁ ያውቃልና ይላል ርዕሱና በዚህኛው ክፍል የምናየው ሁሉም ነገር እግዚአብሔር አውቆ እንደሚሰጠንና ነገሩን እሱ ላይ ጣሉ የተባልንበትን ምክንያት ከዚህ መጽሐፍ ሪቪው የምናደርግ ይሆናል ማለት ነው። እንግዲህ ይሄ ምዕራፍ ወደ 7 ፔጆች ነው ያሉት። ዋና ዋናውን ነገር አጠር አድርጌ ለመንገር ሞክራለሁ። ስለዚህ ሁሉም ነገር እንደሚያስፈልገን እግዚአብሔር ያውቃል። ሁሉ ነገር ደግሞ እንደሚያስፈልገን ስለሚያውቅ ሳንጠይቀው የሚሰጥ አምላክ ነው ይላል ይህ ርዕስ እና ሳይጠይቁት የሚሰጥ አምላክ በሚለው ውስጥ በጣም ብዙ ነገሮችን ያነሳል። መጽሐፍ ቅዱስ ላይ እንደምታውቁት የሰው ልጅ የጠፋውን ሊፈልግ መጥቷል ይላል። ማለት እኛ የጠፋነውን ሊፈልግ መጥቷል። ማንም ሳይጠይቀው ነው እግዚአብሔር እኛን ሊያድነን ሊፈልገን የመጣው ማለት ነው። እንኳን አይደለም ለምድራዊ ነገር ለድህነታችን ራሱ እግዚአብሔር እኛ ድህነታችንን ከምንፈልገው ይልቅ እሱ አብልጦ ስለሚፈልገው እኛ ሳንጠይቀው ነው የሚሰጠን። መጽሐፉ ላይ ከስነ ፍጥረት ጀምሮ ይሄን ነገር ያነሳዋል። ስነ ፍጥረት ላይ ስንመለከት እኛ ህልውናችን ራሱ እግዚአብሔር ሳንጠይቀው የሰጠን ነገር ነው። ይሄ ብቻ ሳይሆን ፍጥረታትን፣ በምድር ላይ ያሉ ነገሮችን፣ ሰማይን፣ ምድርን፣ ጨረቃን፣ አዋፋትን እያንዳንዱን ነገር መፍጠር ብቻ ሳይሆን እንድንገዛው ያደረገንም እኛ ሳንጠይቀው ነው። ከዚህ ውጭ እግዚአብሔር በአርአያው በአምሳሉ የፈጠረን ከኛ ጥያቄ ውጭ የሆነ ነገር ነው። ምክንያቱም እኛ እንዴት እስቲ አሁን ለምሳሌ እንዴት መፈጠር ትወዳላችሁ ብንባል የተለያየ ነገር ልንል እንችላለን። ግን በእግዚአብሔር አርአያና አምሳያ እንፈጠር ብለን መቼም አንጠይቅም። ስለዚህ እግዚአብሔር ያንን ነገር ያደረገልን እንኳን ሳንጠይቀው ነው እና የእሱ አመላለስ እኛ ራሱ ማሰብ ከምንችለው በላይ ነው። ምክንያቱም እንዴት ልናስብ እንችላለን? በአርአያና በአምሳል ፍጠሬን ብሎ ማን ሊጠይቅ ይችላል? እና ኢቨን አፈጣጠራችን ራሱ ሳንጠይቀው የተሰጠን ነገር ነው። ብዙ ተባዙ የተባልንበት ሁኔታን ብታዩ ለአዳም ሔዋንን ራሱ እግዚአብሔር የሰጠው ሳይጠይቀው ነው። ምክንያቱም እንደሚያስፈልገው ስላወቀ እሱ ቀድሞ ሳይጠይቀው ሔዋንን አዘጋጅቶለታል። እና በዚህ ርዕሰ ጉዳይ ላይ መጽሐፉ ምን ይላል? እግዚአብሔር እስኪጠይቁት ጠብቆ የሚሰጥ አምላክ አይደለም። ሁላ አይጠብቀንም። እኛ እስከምንጠይቅ አይጠብቀንም። የሚያስፈልገንን ነገር ቀድሞ አውቆ ይሰጠናል። ለምሳሌ አንድ ኤግዛምፕል ያነሳል። ሕፃን ልጅ ለምሳሌ ልጅ ከሆነ ሕፃን ከሆነ የሚያስፈልገው ምን እንደሆነ ራሱ በምን ያውቃል?
ይልቁንስ አባቱ ነው አይደለም የሚያስፈልገውን ነገር የሚያዘጋጅለት። ልክ እንደዚህ ሁሉ እኛ ህፃናቶች ስለሆነን እግዚአብሔር ሳንጠይቀው ቀድሞ የሚያስፈልገንን ነገር ሁሉ እንደሚሰጠን ያነሳል ይሄ መጽሐፍ። ከዚህ ጉዳይ ጋር የሚሄዱ የመጽሐፍ ቅዱስ ታሪኮችን በማንሳት ነገሩን በጣም ግልጽ ያደርገዋል መጽሐፉ። ከነዚህ ታሪኮች ውስጥ ለምሳሌ የሎጥን መዳን ስናይ ሎጥ ከአንዴም 2 ጊዜ የዳነው እግዚአብሔርን ሳይጠይቅ ነው። ከሰዶም የዳነው እና ደግሞ ከነገስታት አብርሃምን ልኮ እንዲድን ያደረገው ሎጥ ሳይጠይቅ ነው። መዳን እፈልጋለሁ ብሎ ሳይለምን ነው የዳነው። ይስሐቅ አባቱን ሊያርደው ሲል እድናለሁ ብሎ ማለት መዳንን ጠይቆ አይደለም፣ ራሱ ነው ክርስቶስ ያዳነው ሳይጠይቅ ማለት ነው። እንኳን አይደለም እኛ ለምናምነው ለልጆቹ ቀርቶ እግዚአብሔር የለም ብለው ለሚክዱት እንኳን ዝናብን ያዘንባል፣ ፀሐይን ያወጣል። ምን ሳይሉት ሳይጠይቁት እንኳን ሊጠይቁት የለም ብለው እንኳን ለሚያስቡት ይህንን ነገር ያደርጋል። ከዛ ውጪ እመቤታችን ለምሳሌ ጌታን ለመውለድ አልለመነችም፣ አልጠየቀችም። ጭራሽ እንደውም ይሄ እንዴት ይሆንልኛል ነው ያለችው አይደለ? እሷ ሳትጠይቅ ግን መርጦ የጌታ እናት እንድትሆን አድርጓታል። ጌታችን በመስቀል ላይ የሞተውን አሟሟት ማን ጠይቆታል? እንደውም ቅዱስ ጴጥሮስ ሲነግረው ምንድን ነው ያለው? ኧረ ይሄስ አይሆንብህ አይደል ያለው፣ እንኳን ሊጠይቅ ቀርቶ። ስለዚህ ጌታችን ለኛ ያደረገው የመዳን መንገድ ራሱ ማናችንንም ጠይቀነው አይደለም። ኤልያስ በሰረገላ እንዲነጠቅ አልጠየቀም። ሄኖክ እንዳይሞት አልጠየቀም። ሌላውን ተዉትና ለዘላለማዊ ሕይወት ራሱ የጠየቀ ማን አለ? ማንም አልጠየቀም። በመጽሐፍ ቅዱስ እንደውም ስለ ዘላለማዊ ሕይወት ምን ተብሎ ነው የተጻፈው? ዓይን ያላየችው ጆሮ ያልሰማችው አይደል ተብሎ የተጻፈው። ሰው ያላየውን ያልሰማውን ነገር እንዴት ሊጠይቅ ይችላል? ይህን እግዚአብሔር በልግስናው ነው የሰጠን ሳንጠይቀው። ቅዱስ ጳውሎስ ወደ 3ኛ ሰማይ ለመነጠቅ ጠይቆ ነበር? አልጠየቀም። የእግዚአብሔርን መለኮታዊ ጥሪ ስታዩ እነ ሐዋርያቶችን፣ ነቢያትን እግዚአብሔር ነቢይ አርገኝ፣ ሐዋርያ አርገኝ ብሎ የጠየቀ ማንም የለም። እግዚአብሔር ግን ከፍቅሩ ከልግስናው የተነሳ ሐዋርያቶችን፣ ነቢያቶችን በሚገርም አጠራር ጠርቷል ሳይጠይቁት። በአዲስ ኪዳንም ራሱ ስትመጡ መጽደቅን፣ ዳግም መወለድን፣ የክርስቶስ አካል መሆንን፣ የሱ ልጅ መሆንን፣ ቅዱስ ቁርባንን፣ የሱ ቤተ መቅደስ መሆንን፣ እነዚህ ሁሉ የመንፈስ ቅዱስ ስጦታዎችን አንዳችንም ሳንጠይቅ እግዚአብሔር ራሱን የሰጠን። ኤልሳቤጥ ለምሳሌ አሁን ልጅ ጠይቃ ነበር አይደል? እሷ ወንድ ልጅ ነው የጠየቀችው። ከዛስ እግዚአብሔር የሰጣት ግን መጥምቀ መለኮት የተባለውን ቅዱስ ዮሐንስን ነው። ስለዚህ እግዚአብሔር ስጦታው ራሱ ሳንጠይቀው መስጠቱ ብቻ እኮ አይደለም፣ እኛ ልናስበው ከምንችለው በላይ ነው ስጦታው ራሱ። እንደውም የእኛ ጸሎት አንዳንዴ የሚገድበው ይመስለኛል። ምክንያቱም አሁን ቅድስት ኤልሳቤጥ የጠየቀችው ወንድ ልጅ ነው አይደለ? እርሱ ግን ከዛ የላቀውን ነው የሰጣት። በምድር እንደሱ የሚሆን ነብይ የለም የተባለ ሰው ነው የሰጣት አይደለ? ስለዚህ እንደውም እግዚአብሔር እንኳን ጠይቀነው አይደለም በቃ ከምንጠይቀው ከኛ ኢማጂኔሽን በላይ ነው የሱ ስጦታ። ቅድም እንዳልኳችሁ የሐዋርያትን ጥሪ ራሱ ብታዩ እንግዲህ አሳ አጥማጅ ናቸው፣ ቀረጥ ሰብሳቢ ነበሩ። አሁን ማን እስቲ ሐዋርያ ልሁን ብሎ ጠይቋል? ከሁሉ በላይ የሚገርመኝ ደግሞ የቅዱስ ጳውሎስ እዚህ መጽሐፉም ላይ ተካቷል። ቅዱስ ጳውሎስ እንግዲህ ክርስቲያኖችን የሚያሳድድ ሰው ነበር። ኋላ ግን የእግዚአብሔር ምርጥ ዕቃ አድርጎታል አይደል? እግዚአብሔር ይሄንን ጠይቆ አይደለም ቅዱስ ጳውሎስ በፍጹምም ሊጠይቀውም ደግሞ የሚችለው ነገር አይደለም። ግን እግዚአብሔር በድንቅ አጠራሩ እሱ ሳይጠይቀው አድርጎለታል። እና በዚህ ምዕራፍ ላይ የሚነሱት ሳይጠየቅ የሚሰጥ አምላክ የሚለው ነገር ይህንን ታሪኮች በጣም በስፋት ያነሳል። ታዲያ ይህ የሚያሳየን ምንድን ነው? ጠይቀን እግዚአብሔር ላይ መጣል ብቻ እንደሚገባ ራሱ ሳይሆን ሳንጠይቀው የሚሰጥ አምላክ እንደሆነ፣ ሁሉን ማድረግ የሚቻለው ለልጆቹ ቅድሚያ ሳይጠይቁት የሚሰጥ አምላክ እንደሆነ፣ ነገሮችን ደግሞ እሱ ላይ መጣል መተው እንዳለብን፣ ኢቭን እኛ ጸሎታችን ራሱ ሊገድበው እንደሚችል የእሱን ስጦታ ልላችሁ የፈለግኩት የእሱ ከምናስበው በላይ መሆኑን ነው። ታዲያ እንደዚህ ከሆነ ለምኑ ይሰጣችኋል የተባልነው ለምንድን ነው? አንኳኩ ይከፈትላችኋል የተባልነው ለምንድን ነው? ገና በስሜ ምንም አልለመናችሁም የተባልነው ስለምን ይሆን? ትጉና ጸልዩ፣ ብትጠይቁ የምትሹትን ሁሉ ይሰጣችኋል የተባልነው ለምንድን ነው? ያቺ ሴትዮ እንደውም ክፉውን ዳኛ እንዲፈርድላት ጨቅጭቀው በመጨረሻ ላይ የፈረደላትን ታሪክ የተጻፈው ለምንድን ነው? ማለት መጨቅጨቅ ያለብን ታዲያ ምንድን ነው? እግዚአብሔር የሚያስፈልገንን ነገር አውቆ ሊያውም ከምናስበው በላይ የሚሰጠን ከሆነ ታዲያ ለምኑ ጠይቁ የተባልነው አንኳኩ በስሜ በደንብ ለምኑ የተባልነው ለምን ጉዳይ ነው የሚለውን ደግሞ በሚቀጥለው ቪዲዮ በክፍል 2 ይዤላችሁ መመጣ ይሆናል። ከዚህኛው ክፍል የተወሰነ ነገር እንዳገኛችሁ ይገባኛል። በዋነኛነት ሁለቱም መንገዶች ትክክል እንደሆኑ እንድትረዱ ፈልጋለሁ። በሁለተኛው ክፍል ደግሞ እነዚህ ነገሮች ለምን እንደተባልን በስፋት የምናይ ይሆናል ማለት ነው። በዚህ ጉዳይ ላይ ያላችሁን ሀሳብ፣ አስተያየት እንድትሰጡኝ እፈልጋለሁ። የኮመንት ቦታው ለእናንተ አሁንም ክፍት ነው። ስለዚህ እግዚአብሔር እድሜ ቢሰጠን በህይወት ብንኖር ደግሞ ክፍል 2ን በሚቀጥለው ሳምንት ይዤላችሁ እመጣለሁ። እንደሚታወቀው አሁን ጊዜውም ክረምት ነው። ዓለማዊም መንፈሳዊም ጥናትም እንደጀመርን ይታወቃል። ልጆቻችሁ ከ5 እስከ 10 ዓመት ዕድሜ ክልል ውስጥ ካሉ የትም ሳይሄዱ ቤታቸው ባሉበት በሴት ሰንበት ተማሪዎች የሚሰጥ የቤት ለቤት የጥናት አገልግሎት አለ። በገና ትምህርት ብትፈልጉ፣ ዝማሬ ብትፈልጉ፣ ስዕል ብትፈልጉ ልጆቻችሁ የትም ሳይሄዱ ዝናብ ሳይነካቸው ፀሐይ ሳይመታቸው ባሉበት በቤታቸው ይህን የመንፈሳዊ ጥናት አገልግሎትና እንዲሁም ደግሞ በጋው ሲመጣ ዓለማዊም ጥናት
እንሰጣለን። ከእናንተ የሚጠበቀው ታች ዲስክሪፕሽን ላይ በማስቀምጥላችሁ ስልክ መደወል ነው። ልጆቻችሁን እየደወላችሁ አስመዝግቡ። አብረን እግዚአብሔርን የሚፈሩ እግዚአብሔርን የሚያውቁ ፈሪሃ እግዚአብሔር በውስጣቸው ያለ ልጆችን እንፍጠር ለማለት እንወዳለን። እግዚአብሔር ቢወድና ቢፈቅድ በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው ድረስ በያላችሁበት ሰላም ሆኖልኝ። ሁሌም እንደምንለው ክርስቲያናዊ መንፈሳዊነት ዘለዓለማዊነት ነውና የእግዚአብሔር ፍቃዱን ውዱን ፈጽመን የምንናፍቃትን ተስፋ የምናደርጋትን መንግስቱን ለመውረስ የበቃን ያደርገን።